አባዬ እውነት አንተ ካላደረግ እስቲ አንተን ይንሳ ብለ ማልልኝ ብሎ ይለዋል። አቶ ሲምቦም እውነቴን ነው እኔ እዚህ ነገር ውስጥ የለውም አንተን ይንሳኝ ዳጊ በማለትም መሐላውን ይፈጽማል። አቶ ሲምቦም እጅግ በጣም እየተጸጸተ ይገኛል። ዶክተርም እንግዲህ በሐምላል ፍቅር ጦዞ ይገኛል። ቀጥታ ሚስቴን ነው የምትመስለው አደራረጓ፣ ሁኔታዋ እያለ ይገኛል። ወይዘሮ ፋንቱም ልጄን አንቺ ነሽ ያስበላሽው፣ እኔ ብሆን ኖሮ ከአይኔ ዞር እንዲል አልፈቅድለትም፣ ልጄን እንደዚህ አደረግሽ በማለት ወይዘሮ ዝናሽን እየወቀሰቻት ትገኛለች። ወይዘሮ ዝናሽም እኔ ደረቅ ጡቴን አጥብቼ በማለትም እጅግ እያዘነች ትገኛለች። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም እጅግ ከልብ አመሰግናለሁ። በባለፈው ክፍል ትንሽ ላስታውሳችሁ። በባለፈው ክፍል ናሆም አቶ ሲምቦ አሳግቶት 4 ሚሊዮን ብር የማታመጣ ከሆነ ልጅህን አታገኘውም፣ ልጅ ታግቷል በማለትም ለአቶ ሌኩ እንደደወለለት አቶ ሌኩ እጅግ በመደንገጥ ነበር ክፍሉ የተጠናቀቀው። ሆኖም አቶ ሌኩ ይሄንን ነገርማ ያደረገው አቶ ሲምቦኖ መሆን ያለበት ብር ጠይቆኝ ነበር፣ ያንን ብር ስላልሰጠሁት ልጄን ያገተው፣ ሌላ ማንም ይሄንን ነገር ሊያደርግ አይችልም በማለት እጅግ እየተጨነቀ ያለ ወይዘሮ ፋንቱም ትመጣለች። ወይዘሮ ፋንቱም ልጄ ምን ሆኖ ነው፣ ልጄ ምን ተደርጎ ነው ንገሩኝ ብላ ስትልም ወይዘሮ ዝናሽ ልጄ እንድትይ አልፈቅድልሽም፣ ልጅው የኔና የኔ ብቻ ነው ብላ ትላታለች። እሺ ምን እንደሆነ ብቻ ንገርኝ እያለች ስትናገርም እንደታገተ ይነግሯታል። ሆኖም ልጄ እንዳትይ፣ ልጄ እንድትይ በፍጹም አልፈቅድልሽም፣ የኔና የኔ ልጅ ብቻ ነው በማለት ወይዘሮ ዝናሽም በዚሁ መካከል ትከራከራለች። አቶ ሌኩንም ምን እየሆናችሁ ነው ያላችሁት? ስለ ልጁ ማሰብ ትታችሁ ስለ እናትነት ትከራከራላችሁ ወይ? አሁን ማሰብ ያለብን እንዴት ነው እሱን የምናተርፈው በማለትም ይላቸዋል። እሷም ልጄ ምንድን ነው የሆነው? ስለ ልጄ ማወቅ እፈልጋለሁ ንገሩኝ ብላ ስትል እየደጋገመች ወይዘሮ ዝናሽ በፍጹም ልጄ እንድትይ አልፈቅድልሽም፣ አቶ ሌኩ እችን ሴትዮ ዝም አስደርግልኝ፣ እችን ሴትዮ ከፊቴ አውጣልኝ በማለትም ትጠይቀዋለች። እሱም ወይዘሮ ዝናሽ ምን እየሆንሽ ነው ያለሽው? ልጁ ለሁለታችሁም በቂ ነው። አሁን ስለ ልጁ ሰላም ከማሰብ ከመጨናነቅ ምን እየሆናችሁ ነው ያላችሁት? እያለ እየተቆጣቸው ወይዘሮ ፋንቱም ታውቂያለሽ አይደለ? ስለ ልጄ አይሆንልኝም። ልጅማ ለአንቺ ልጅሽ አይደለም እኔ ነኝ እንጂ እናቱ አንቺ አይደለሽም። አንቺ እናት የሆንሽው የወለድሽበት ቀን እንጂ ከዛም በኋላ እናቱ አይደለሽም ብላ ትላታለች። ወይዘሮ ፋንቱም ያሳለፍኩትን ነገር ነግሬሻለሁ አይደል ወይ? ለልጄ እራት አመጣለሁ ብዬ ወጥቼ ነው የራት መኪና ሆኜ የቀረሁት። ስለዚህ እኔ ትክክለኛው እናቱ ነኝ። እኔ ብሆን ኖሮ እንደዚህ ልጄ እዚህ አይነት አደጋ ላይ እንዲሆን በፍጹም አልፈቅድለትም። አይኖቼን ከሱ ዞር አላደርግም። አንቺ ግን ልጄን አስበላሽው። እኔ ልጄ ጥሩ ቦታ ነው ያለው እያልኩኝ ሳስብ አንቺ ልጄን አስበልተሸዋል በማለትም ትናገራለች። እሷም በምትናገርም ሰዓት እንዴት ነው ይሄ ነገር እየተከሰተ ያለው? አሁን ዞር በይልኝ፣ የምትፈልጊው ነገር ካለ እንድታሳውቂኝ እፈልጋለሁ። አቶ ሌኩ ከዚህ አውጣልኝ በማለትም ትናገረዋለች። እሱም ወዴት ነው የማወጣት? እናንተ መጀመሪያ ተረጋጉ፣ ልጁ ይመጣል በማለትም ከዛሬ ጀምሮ ልጄ ብለሽ እንድትጠሪው በፍጹም አልፈቅድልሽም በማለትም ወይዘሮ ዝናሽ ስለ ልጁ ብቻ ትከራከራለች። ሆኖም እሷም ለምንድን ነው እንደዚህ የምታደርጊው? ለምንድን ነው እንደዚህ የሚሆነው? ለማለትም እንግዲህ እጅግ እየተጨቃጨቁ ይገኛሉ። ሆኖም እንግዲህ እንደዛውም እየተባባሉ ሳለ አቶ ሌኩን አሁን ብሩን ከየት አምጥቼ ነው የምከፍለው?
ብሎ እየተጨናነቀ ነበር። አሁን ብሩ ከየት መጥቶ እንደሚከፈል እንጂ ማሰብ ያለብን እንደዚህ አይነት ነገር ላይ መጨቃጨቅ የለብንም በማለትም ይናገራቸዋል። ሆኖም ሁለቱ ሴቶች እጅግ እየተናደዱ ይገኛሉ። ዳጊም ድንገት ይመጣል። ዳጊም አባዬ ምን ሆናችሁ ነው በማለትም ሲናገር መቼም ችግር የማያጣን ትልቅ ችግር ተፈጥሯል ብሎ ይለዋል። ምንድነው እሱ ችግሩ ብሎ ሲልም እንግዲህ ናሆም እንደታገተና ናሆምን ያሳገተውም አቶ ሲምቦ እንደሆነ ይነግረዋል። እሱም አባቴ በፍጹም ይሄንን አያደርግም በማለትም ሲመልስለት እንዴት ነው ይሄንን የማያደርገው? ይሄው አድርጎታል። ምን ልትል ፈልገ ነው ብሎ ሲለውም እኔ አንድ ነገር በእናተ ላይ ቢያደርግ እኔ አባትነቱን እንደምሰርዝ ነግሬዋለሁ። ስለዚህ አሁን እዚህ ምንም ነገር አያደርግም በማለትም ይነግረዋል። አይ ልጄ ራሱ ነው ያደረገው፣ ብር ጠይቆኝ ነበረ። ስለዚህ ይሄንን ብር እስከ ጠየቀኝ ድረስ ራሱ ነው ያደረገው በማለትም ይናገረዋል። እውነት ይሄንን ነገር እሱ አድርጎ ከሆነ እኔም አባትነቱን ነው የምክደው፣ ሄጄም እጠይቀዋለሁ በማለት እንግዲህ ይሄዳል። ሆኖም እንግዲህ ወይዘሮ ዝናሽም እኔ አንድ ነገር የምጠረጥረው አለኝ በማለትም ትናገራለች። እሱም ምንድነው የምትጠረጥሪው በማለት ሲጠይቃትም እኔ የምጠረጥረው ምናልባት እህትስ ብትሆን ይሄንን ነገር ያደረገችው ሌላ ሰው አይመስለኝም፣ ይሄን ያደረገችው እህትህ ናት የምትሆነው በማለትም ትነግረዋለች። እህቴ በፍጹም ይሄንን ነገር አታደርግም በማለትም ይመልስለታል። አይ እህት ናት ይሄንን ነገር ያደረገችው፣ ሌላ ሰውማ በፍጹም አያደርግም። ይሄን ያደረገው አቶ ሲምቦ ነው። እህቴ ይሄን ያህል ክፉን ብትሆን ይሄንን ነገር አታደርገውም። አቶ ሲምቦ እስር ቤት ሆኖ እንዴት ይሄንን ሊያደርግ ይችላል በማለትም ትጠይቀዋለች ወይዘሮ ዝናሽ። ካዲያ እህቴስ እንዴት ሆና ይህን ታደርጋለች ብለሽ ታስቢያለሽ? በገንዘቧ እሱም ለሱ እስር ቤት ቀላል ነው፣ ስለዚህ እራሱ ነው ያደረገው በማለት እጅግ እየተከራከሩም ይገኛሉ። ሆኖም እንግዲህ በዛው አይነት መልኩም እንደዛና ለዚህም ቢሉም ሁሉንም ነገር ያደረገው አቶ ሲምቦ ነው። ሆኖም እንግዲህ ዳጊ እጅግ እየተናደደ ወደ አባቱ ጋር ይሄዳል። እሱም ወደ አባቱ ጋር እንደሄደ አባዬ ብሎ ይጠራዋል። እውነት አንተ ነህ ያደረግከው ብሎ ሲለው ልጄ እኔ እንዴት እንደዛ አደርጋለሁ? እኔ ይሄንን ነገር አላደረግኩትም ብሎ ይለዋል። እኔ እውነት አንተ ይሄንን ነገር አድርገከው ከሆነ ከዛሬ ጀምሮ አባቴ እንዳልሆንክ ማሰብ አለብህ። አባትነትህንም ጭምር አነሳዋለሁ፣ ከዛሬ ጨምሮ እክድሃለሁ ብሎ ሲለውም በፍጹም እኔ ይሄንን አላደረኩም ልጄ፣ እንዴት እኔ ይሄንን አደርጋለሁ ብሎ ይለዋል። እኔ አላምንህም አባዬ፣ በፍጹም እኔ አላምንም። ለምን አባዬ እልሃለሁ? አንተ አባዬ ሳይሆን አቶ ሲምቦ ነህ። ስለዚህ ምንም ነገር አላደረኩም ብትለኝ እንኳን አላምንህም፣ ምን እየተካሄደ እንደሆነ በማለትም እንግዲህ ይመልስለታል። እሱም እንግዲህ ያንን መልስ በመለሰለትም ሰዓት እንዴት ይሄንን ነገር ታስባለህ? እሺ በቃ እውነት አንተ ካላደረግከው እንዳምንክ የምትፈልግ ከሆነ አሁን ቃል ለመሐላ እንድታረግልኝ እፈልጋለሁ ብሎ ይለዋል። እንዴት ነው ቃል ለመሐላ የማደርግልህ? በፍጹም አላደርግልህም በማለትም ሲናገረው አይ እኔ እንድትምልልኝ ነው። እሺ ምን ልበልልህ ሲለውም ሁለተኛ ይሄንን ነገር አላደረኩትም፣ እነ ሌኩንን ልጎዳቸው አልሞከርኩም ብለ በእኔ ስም ማለልኝ በማለትም ሲለው በሱ ስምም ይምልለታል። የመጨረሻ አንድ ማላ እንድትምልልኝ እፈልጋለሁ፣ እስቲ አንተን ይንሳኝ በማለት ማለልኝ ብሎ ሲለውም እሱም እውነቴን ነው አንተን ይንሳኝ ብሎ ይምልለታል። እሱም አንተን ይንሳኝ በማለት ሲምልለት እጅግ እየተጸጸተም ቢሆን አባዬ ላጠፋው ጥፋት ይቅርታ አድርግልኝ ስለጠረጠርኩ በማለት ይቅርታ ይጠይቀዋል። እሱም እንግዲህ ያንን ይቅርታ ከጠየቀውም በኋላ ወደ ቤት ይሄዳል። አቶ ሲምቦም ወደ ውስጥ ከገባ በኋላ ከሻጦ ጋራ ማውራት ይጀምራሉ። ሻጦም
ለልጄ ማልኩለት በልጄ ስም ማልኩኝ። በጣም ነው ያዘንኩት። አንተ ይሄ ነገር አይገባህም እስካልወለድክ ድረስ እኔስ ልጄን አንድ ነገር ቢሆን እየፈራው ነው ያለሁት። ምን ነው ይሄንን ነገር ውስጥ ባልገባ እያለ እንግዲህ አቶ ሲምቦ እጅግ እየተጸጸተ ይገኛል። ሆኖም ናሆም እንግዲህ በዛ አይነት ውስጥ ታግቶ ለአቶ ሌኩንም ይደውሉለትና ብሩን አዘጋጅተዋል ወይስ ልጅህን አትፈልገውም በማለትም ሲሉት እኔ ብሩን አዘጋጃለሁ ልጄ ምንም ነገር እንዳታደርጉት ብሎ ይላል። እንግዲህ ፖሊስ ምናምን ጋር እንዳትሄድ በማለትም ማስጠንቀቂያ ይሰጡታል። እሱም እሺ በማለትም እንግዲህ ብሩን እንደሚሰጣቸው ቃል ይገባላቸዋል። እነሱም በዛ አይነት መልኩ ይስማማሉ። ሆኖም እንግዲህ ኤሚና ኤርሚያስ ተገናኝተው እየተጨዋወቱ ነበረ። ምን ሆነሻል ብሎ ሲላትም መቼም የኛ ቤት ጉድ ማለቂያ የለውም በማለትም ትጠይቋለች። እንዴት ብሎ ሲጠይቃትም እንግዲህ አሁን ላይ በጣም ትልቅ ችግር ተፈጥሯል በማለትም ትነግረዋለች። ምንድነው የተፈጠረው ችግር በማለትም ስትለው እሱማ ምኑን እነግርሃለሁ የተፈጠረው ችግር እጅግ ከባድ ነው በማለትም ትነግረዋለች። ምንድነው እሱ ልጄ ንገሪኝ በማለትም የኔ ፍቅር ንገሪኝ ብሎ ሲላትም እንግዲህ የተፈጠረው ሁሉ ትነግረዋለች። እና ናሆምም ታግቶ እንዳለ ብርም እንደተጠየቀና ይሄ ሁሉ ብር እንደተጠየቀ ሆኖም እንግዲህ ይሄንን ነገር ማድረግ የሚችለው የዳግም አባት ብቻ እንደሆነ እንደተጠራጠረችም ትነግረዋለች። ሆኖም እንግዲህ የዳግም አባት ይሄንን ነገር እንዴት ያደርገዋል ብሎ ሲላትም ብርም ጠይቆ ስለነበረ ይሄንንማ እሱ ብቻ ነው ያደረገው በማለት እንግዲህ ትናገራለች። ምንም ችግር የለውም ብቻ አንቺ እንዳትጨናነቂ ብሎ ይላታል። እሱም ምን ልታደርግ አስበ ነው ብላ ስትጠይቀው ምችንን መኪና ልሸጣት አስቤ ነበር፣ ጨምሬ ሌላ ነገር ልገዛ አስቤ ነበረ። ሆኖም ግን አሁን ላይ ምንም አይነት ችግር የለውም። እኔ አሁን ምንም የሚያሳስበኝ ነገር ስለሌለ ባለሙያ ስለሆንኩኝ ሰርቼ መግዛት እችላለሁ። ስለዚህ አሁን ላይ ምንም ነገር የሚያሳስብሽ ነገር የለም። ይሄንን ብር ሰጥቼ ናሆም ይፈታል። ስለዚህ አንቺ ምንም አይነት መጨነቅ የለብሽም ብሎ ይላታል። እሷም በሱ እንደዚህ በጣም በመቀየር እጅግ እየተገረመችና እየተደነቀች እሺ በቃ እኔ እንደውም ይሄ ሁሉ ለበደልኳቸው አሁን እንደ ካሳ ልክሳቸው እፈልጋለሁ። ስለዚህ አንቺ ምንም አይነት መጨነቅ እንደሌለባት ይነግራታል። እሷም እንግዲህ እሺ በማለትም ሁሉንም ነገር ይነጋገሩና ይጨርሳሉ። አቶ ሌኩንንም አወራዋለሁ አንቺ ምንም ነገር እንዳትጨናነቂ በማለት እንግዲህ ይናገራታል። እሷም እሺ በማለትም ሁሉንም ነገር ይጨራርሱታል ማለት ነው። እንግዲህ በዚህ አይነት መልኩ ከተነጋገሩ በኋላ እሱም ወደ ቤት ይሄድና አቶ ሌኩን ይቅርታ አድርግልኝ ደፈርከኝ እንዳትለኝ እንጂ አሁን ላይ የሆነ ነገር ልነግርህ ፈልጋለሁ፣ በጣም ይቅርታ በማለት እጅግ በተደጋጋሚ ይቅርታውን በመጠየቅም አቶ ሌኩን ምንድነው ልጄ ምን የተፈጠረ ነገር አለ? ደፈርከኝ እንዳትለኝ ፈርቼ ነው በማለትም እሺ ንገረኝ በማለት ሲጠይቀውም እንግዲህ አቶ ሌኩንም ያንን በነገረውም ሰዓት ብሩን ይሰጠዋል። ብሩንም ሲሰጠው እጅግ በመገረም እንደዚህ በመቀየርክ በጣም ተገርም ያለው ምን አለ የዛን ጊዜ ሽጉጡን ባላነሳብህ፣ እጅግ በጣም ነው ያዘንኩት። አንተ ላይ ሽጉጥ ማንሳት አልነበረብኝም ይለዋል። እሱም አንተ ትክክል ነህ፣ ሽጉጡንም ማንሳት ምንም ያጠፋከው ነገር የለም፣ እጅግ በጣም ትክክል ነህ ብሎ ይለዋል። እሱም አይ ትክክልማ አይደለውም እንደዚህ የምትቀየረው በጣም ነው የገረመኝ በማለት እንግዲህ የሱ መቀየር እጅግ በጣም አስገርሞትም ነበረ። እሱም እንግዲህ በዚህ አይነት መልኩ የሱ መቀየር እያስገረመው ብሩንም በፍጹም እኔ አልወስድም እናንተ የምትፈልጉት ነገር ላይ ጨምራችሁ ብሩን የሆነ ነገር እንድታደርግበት እንጂ የምፈልገው እኔ እንድጠቀምበት አልፈልግም። ይሄን ያህልም አልከሰርኩም ልጄ ምንም ችግር የለውም ምንም ነገር እንዳታስብ ብሎ ይለዋል። እሱም እሺ በቃ እንደዛ ከሆነ እኔ ከጎን ነኝ፣ በማንኛውም በሚያስፈልግ ነገር እኔ አለውኝ ብሎ ይላል። እሱም እሺ አንተ ብቻ እንዳትጨናነቅ ምንም ነገር እንዳታስብ ሌላ ነገር ምንም ችግር የለውም በማለት እንግዲህ ለአቶ
ሌኩ ይነግረዋል ማለት ነው። እሱም እሺ በማለት በዛ አይነት ነገር ይስማማሉ። ሆኖም እንግዲህ እንደዛም በተስማሙ ሰዓት እሱም እሺ በማለት ያንን ይጨርሳሉ። አቶ ሌኩም ብዙ እንዳልከሰረና ይህንን ነገር መክፈል እንደሚችልም ይነግረዋል። እሱም እንግዲህ ይህንን ነገር ፖሊስ እናስገባበት ሲል ፖሊስም ደግሞ ከገባበት ነገሮች ሁሉ እንደሚበላሹ ይነጋገራሉ። ስለዚህ ምንም ነገር ማድረግ አንችልም፣ ፖሊስም መግባት አይችልም በማለት እንግዲህ በዚህ አይነት መልኩ ይደመድሙታል። ወይዘሮ ፋንቱም እንግዲህ እጅግ በመጨነቅ በማልቀስ ውስጥ ትገኛለች። ሆኖም የቤቷ ሰራተኛ እንግዲህ ብሩ ትመጣለች። ምን ሆነሻል ብላ ስትጠይቃት ምግብም መብላት አለብሽ፣ ከትናንትና ጀምሮ ምግብ አልበላሽም ብላ ስትላትም እሷም እንግዲህ ልጇ እንደታገተና ናሆም ልጇ እንደሆነ ትነግራታለች። እሷም እጅግ ትደነግጣለች። እንዴት ነው አሁን ልጇ ሊሆን ቻለ የሚለው ነገር ጥያቄ ፈጥሮባታል ማለት ነው። እንግዲህ በዚህ አይነት መልኩ ጥያቄን ቢፈጥርባትም ወይዘሮ ዝናሽ ጥያቄውን እንግዲህ እያወሩ እያለ ድንገት ትመጣበታለች። አንቺ እዚህ ጋር ምንድን ነው የምትሰሪው? ስራሽስ ምንድን ነው? በይ ከዚህ ተነሺ፣ የማውራሽ ነገር አለ በማለት እጅግ ትቆጣታለች። እንግዲህ እሷም እሺ በማለት ትሄድና ኩሽና ገብታ ለኑሃሚ ትደውልለታለች። ኑሃም እንድታግተና ያለውን ነገር እየነገረቻት እያለ ወይዘሮ ዝናሽ ትመጣባታለች። ወይዘሮ ዝናሽም ስትመጣ ምን እያደረግሽ ነው ያለሽው? ማንንስ ነው እያወራሽ ያለሽው? ብላ ስትላት ኑሃሚን ነው እያወራዋት ያለውት በማለት ትነግራታለች። እንዴት ነው እሷን የምታወሪው? ምንድን ነው ያልሻት? ብቻ ሰለናውም ነግረሻት እንዳይሆን ብላ ስትላትም አረ ሰለናውም አልነገርኳትም በማለት ትናገራለች ማለት ነው። እንግዲህ እንዴት አንቺ ካልተናገርሽ ምንም ነገር አልነገርሻትም፣ እዚህ ቤት መዋሸት አይቻልም ብላ ስትላትም እሷም ምንም ነገር እንዳልተናገረች ትናገራለች። ሆኖም ኑሃሚ ያኔውኑ የተጨነቀች ትደውላለች። እሷም እንግዲህ በመደወል ስትጠይቅ እንደታገተ ትሰማለች። ከዛም በኋላ እንግዲህ ታስጠነቅቃታለች። እዚህ ጋር ወሬ እንድታቀባቢ ሳይሆን ስራሽን እንድትሰሪ ነው ብላ ስትላትም ወይዘሮ ዝናሽ ይቅርታ አድርጊልኝ፣ ከዛሬ ጀምሮ አልዋሽም ብላ ትላለች። እሷም እሺ በማለት እንግዲህ እንደዛ ትስማማለች። ዶክተሩም እንግዲህ ከአምላል ጋር እንዳልኳችሁ ፎንቃ ገብቶለታል ማለት ነው። እሱም ደውሎላት ስለ ስራው ምን አደረግሽ፣ እንደ እህትነት ከጎኔ እንድትሆኚ፣ አንቺ ሳገኘሽ ሰላም ይሰማኛል፣ ሁሉም ነገር አለኝ፣ ገንዘብ አለኝ፣ ሀብት አለኝ ብሎ ይላታል። ይሄ መልሱ ሰላም ከእግዚአብሔር ነው ብላ ትለዋለች። ለሁሉም ሰው ጥያቄ የሆነ ሁሉም እያለው ግን ሰላም ያጣ ነው ይላታል። አንቺ ሳገኘሽ ውስጤ ላይ ሰላም ይሰማኛል፣ ስለዚህ ስራውን እንድትጀምር ፈልጌ ነው ይላታል። እሷም እንግዲህ ይህንን ስራ ለመጀመር እንደዚህ አሁን ላይ የምችል አይመስለኝም፣ እኔ እንደዚህ እዚህ ስራ አይመጥነኝም ብላ ትላለች። እሱም እኔ እንድትሰሪ ሳይሆን ከጎኔ እንድትሆኝ ስለፈለግኩኝ ነው በማለት እያወሩና እየተጫወቱ ከዳጊ ጋር ምን አይነት ግንኙነት አለሽ ብሎ ይጠይቃታል። እሷም እንግዲህ ያለውን ነገር ሳትፈሪ ንገሪኝ ብሎ ሲላት እንግዲህ ስለ ፍቅር እኔ አስቤያለሁኝ ግን የእሱን ባላቅም ትላለች። እንግዲህ ስለሱ እያወሩ እሱ እንግዲህ ፎንቃ ስለገባለት ግራ እየተጋባ ነበረ። ሆኖም እንግዲህ ዳጊ ደውልላታል። እሷም በቁጣ ኃይል እኔ ደጋግሜ ስደውልልህ ስለተወደድክ ነው እንዴ እንደዚህ የምታደርገው በማለት ትናገረዋለች። እሷም ችግር ተፈጥሮ ነው አሁን ሚስኮልሽን ሳይ የደወልኩት፣ አሁን ልመጣ ትፈቅጃለሽ ወይ? የት ነው ያለሽው ብሎ ይላታል። እሷም አሁን ከአባት ጎን እንጂ መሆን ያለብህ ከኔ ጎን አይደለም ብላ ስትለውም አይ እመጣለሁኝ፣ እኔ ከማጎን እንደሆነ አይደለም እንድትነግረኝ የፈለግኩት ለመምጣት ነው ብሎ ይላታል። እሷም የት ነው ያለሽው ብሎ ሲላት ቤት ነኝ ያለው ትላለች። ውሸቷን ማለት ነው። ዶክተሩ ምን ለምዋሸሹ ብሎ ሲላት በቃ አሁን መቀመጥ የለብኝም ብላ እንግዲህ እዛው አጣርፋ ጥላው ትሄዳለች። እሱም ቀጥታ እቺ በቃ የመጀመሪያ ሚስቴ ናት፣ ሁለመናዋ እዚሁ ማስቀምጣኝ ምንም ሳትቆጥረኝ ጥላኝ ሄደች ወይ አምላል እያለ እየተገራረመ ይገኛል። ሆኖም እንግዲህ አቶ ሌኩ በስተመጨረሻ ስልኩ ይደወልለታል። እሱም ብሩን ከሰበሰበ በኋላ ብሩን አዘጋጅቻለሁ በማለትም ሲል እሺ በቃ ብሩን ካዘጋጀ እንግዲህ ምንም ነገር
ችግር የለውም በማለት አሁን ፖሊስ ጋር ምንም ጋር ሳታመለክት ብሩን ይዘ ቀጥ ብለና ይለዋል። አቶ ሌኩንም እንግዲህ ብሩን ይዞ ለመውጣት ይዘጋጃል ማለት ነው። ወይዘሮ ዝናሽም እሱ ብሩን ይዞ እንደወጣ ለመርማሪው ትደውልለታለች። ለመርማሪውም እንግዲህ ከደወለችለት በኋላ ብሩን ምኑ ጋር ይዞ እንደሚሄድ እንዴት እንደሚገናኙ እነግርሃለሁ፣ ግን አደራህን ልጄ እንዳይጎዳ በማለት እንግዲህ ለመርማሪ አሳልፋ ነግሯለች። እንግዲህ ናሆም ይፈታል አይፈታም የሚለውን ቀጣይ ክፍል ላይ ነው የምናየው ማለት ነው። እጅግ የሚያጓጓ ፓርቲ ላይ ነው ያቆመው እና ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እንግዲህ ዛሬ ፈታና ዘና አላደረኳችሁ። ሆኖም እንግዲህ ሐምሌ 2 ሰው አፍቅሯታል ጉድ መጽዮ አለ እና 2 ሰው አፍቅሯታል። ማን ነው የሚያገባት የሚለውን ኮሜንት ላይ አስቀምጡ። እንግዲህ ኤርሚያስም ተቀይሮ የኔ ቆንጆ ሀቢብቲ አያቲ አልቢ ከአንቺ ውጪ መተንፈስ አልቻልኩም እያላት ነው። እንግዲህ ግን እየተነፈሰ ነበረ ትናንትና መንገድ ላይ ሳየው ማለት ነው። እና እንግዲህ ተንፈስ እያለ ነው። ወይዘሮ ዝናሽ ግን እንደዚህ ማብዛቷ ትክክል ነው። ዞሮ ዞሮ ወይዘሮ ፋንቱ እናት ናቸው ማሰላማን እና ወገቧን ቁርጥ አደረጋት። ወይዘሮ ፋንቱ ደግሞ እዚህ ጋር ያጠፋችው እኔ በሆን አይኔን ከላዩ ላይ አልነቅልም ማለች። ለምን አይኗን አልተከለችም ነበረ? ሹሃደ